ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ተከታታዮቻችን እንዴት አላችሁ? በዛሬው ዝግጅታችን የተለያዩ የዝውውር ጉዳዮችን እንነግራችኋለን። አርሰናል በአንድ ስፔን የተጫወተ ከሚገኝ ትልቅ ተጫዋች ጋር ስሙ ተያይዟል። ስለዚህ ተጫዋች የምንነግራችሁ ይሆናል። ተጫዋቹ ማን ነው? ፍላጎት ውስጥ ምንድን ነው የሚለውን ስለዚህ ጉዳይ እንነግራችኋለን። ከዛ ውጭ ማንቸስተር ዩናይትድም እንግሊዝ ውስጥ ካለ አንድ ትልቅ ተጫዋች ስሙ ተያይዟል በዝውውር ማለት ነው እና ከሱ ጋር ተያይዞ የተሰጠውን ምላሽም እናነሳላችሁ ይሆናል። ቼልሲ አንድ ተከላካይ ያስፈርማል ሲባል ነበር ከሰሞኑ ጄሬሚ ጃኩዌት። ከዚህ ጉዳይ ጋር በተያያዘ አዲስ መረጃ ወጥቷል። ይህንን ጉዳይ እንነግራችኋለን። ከዳግላስ ሉዊዝ ጋር ያለውንም ፍላጎት በተመለከተ አንዳንድ ነገሮች እናነሳላችኋለን። ቼልሲ የተጫዋቹ ፈላጊ እንደሆነ ይታወቃል። አዳዲስ ነገሮች ወጥተዋል። የሊቨርፑል የዝውውር ዜናዎችንም እንዲሁ እንነግራችኋለን። አብራችሁ እንድትቆዩ እንጋብዛለን። አርሰናል በክረምቱ የተጫዋቾች የዝውውር መስኮት በርካታ ተጫዋቾችን ካስፈረመ በኋላ በጥሩ የተጫዋቾች የዝውውር መስኮት እምብዛም እንቅስቃሴ እያደረገ እንዳልሆነ እናውቃለን አሁን ላይ። ነገር ግን በጥሩ የተጫዋቾች የዝውውር መስኮት ከሆነ አሊያም ደግሞ ካልሆነም በክረምቱ የተጫዋቾች የዝውውር መስኮት አንድ የአትሌቲኮ ማድሪዱን የቀድሞ የማንቸስተር ሲቲ አጥቂ ዩሊያን አልቫሬዝን ለማስፈረም ፍላጎት አለው የሚል መረጃን ኢኤስፒኤን ይዞ ወጥቷል። ይሄ ተጫዋች ወደ ስፔን ከሄደ በኋላ ከማንቸስተር ሲቲ በጣም ድንቅ እንቅስቃሴን እያደረገ የሚገኝ ተጫዋች ነው። በ82 ሚሊዮን ፓውንድ ነበር እንደምታስታውሱት ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ የሄደው በ2024 እና ወደዛ ከሄደ በኋላ በጣም ስኬታማ ጊዜን እያሳለፈ ነው። 80 ጨዋታዎችን ለአትሌቲ አድርጓል። ወደ 45 የሚጠጋ ግብ ነው እንግዲህ ማስቆጠር የቻለው እና አሁን ይሄ ተጫዋች በአርሰናል ራዳር ውስጥ መግባቱ የተነገረ ይገኛል። 100 ሚሊዮን ዩሮ ይፈልጋል ክለቡ ተብሏል የሚሸጠው ከሆነ እና ይህንን ተጫዋች የሚሸጥ ከሆነ አርሰናል ተጫዋቹን ለማግኘት ወደ 100 ሚሊዮን ዩሮ የግዴታ መክፈል አለበት የሚል መረጃን ኤስፔን ይዞ ወጥቷል። ከአርሰናል ውጭ የተጫዋቹ ፈላጊዎች ብዙ ናቸው። ባርሴሎና የተጫዋቹ ፈላጊ ነው። እንዲሁ ቼልሲ የአርጀንቲናዊው ኢንተርናሽናል ተጫዋች ፈላጊ መሆኑም የኤስፔን ዘገባ አመልክቷል። በሌላ የዝውውር ዜና አርሰናል በራሱ ከዚህ ጋር በተያያዘ ቪክቶር ቫልዴፔናስ የሪያል ማድሪዱ የመሃል ሜዳ ተከላካይ ማለት ነው አሁን ስሙ ከአርሰናል ጋር እየተያያዘ ነው። አርሰናል ተጫዋቹን ለማስፈረግ በጣም ጥብቅ የሆነ ፍላጎት አለው። ተጫዋቹ 19 ዓመቱ ነው። መሃል ሜዳ ተከላካይ ቦታ ላይ ነው እየተጫወተ የሚገኘው። ፎርማል የሆነ መደበኛ የሆነ ኦፈር ወይንም ደግሞ ጥያቄ ለቫልዴፔናስ አልቀረበም እስካሁን ግን ደግሞ ሊያቀርቡ እየተዘጋጁ እንደሆነ አርሰናሎች የሚወጡ መረጃዎችን ጠቅሶ ቢቢሲ በዘገባው አመልክቷል እና አርሰናል ይህንን ተጫዋች ለማስፈረም መክፈል የሚጠበቅበት 50 ሚሊዮን ዩሮ ወይንም ደግሞ 43 ሚሊዮን ፓውንድ የውል ማፍረሻው እንደሆነ ተጠቁሟል። ተጫዋቹ በላሊጋ ከአላቬስ ጋር ሪያል ማድሪድ ባደረገው ጨዋታውን መጀመሩ እናስታውሳለን። በተለይ በቋሚነት እንግዲህ ተጫዋቹ ተከላካይ ነው። አርሰናል በዘንድሮውም ባለፈውም የውድድር ዓመት ጠንካራ የተከላካይ ስፍራ ተጫዋቾችን እንዳለው እናውቃለን። ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ክሪስቲያን ሞስኬራ፣ ፒየሮ ሂንካፔ የቡድኑ ተጫዋቾች ተከላካይ ተጫዋቾች ናቸው። ቤን ዋይት፣ ጁሪያን ቲምበርም ካላፊዮሪም እንዲሁ አሉና ሌላ የተከላካይ ስፍራ ተጫዋች እያደነ ነው። አርሰናል የዚህን ተጫዋች ፊርማ ለማግኘት እንቅስቃሴ ይጀምራል ተብሏል። የአርሰናል መልማዮችም ይህንን ተጫዋች እድገቱን በደንብ እየተከታተሉ እንደሆነ ተዘግቧል። ወደ ሌላ አንድ ስፖርታዊ መረጃ እንሂድ። ቼልሲዎች አንድ ወሳኝ ተጫዋቻቸው ኮል ፓልመር አሁን ከማንቸስተር ዩናይትድ የዝውውር ጉዳይ ጋር ተያይዟል። በቼልሲዎች ያልተወደደ ዜና ነው ማለት ይቻላል። ኮል ፓልመር በማንቸስተር ዩናይትድ እንደሚፈለግ ቴሌግራፍ የተባለው ጋዜጣ ይዞት የወጣው መረጃ አመልክቷል። ነገር ግን ቼልሲዎች በዚህ ደስተኞች አይደሉም። ምክንያቱም ተጫዋቹ በተለይ ቼልሲ እምብዛም ጥሩ ባልሆነበት ጊዜም ቢሆን በጣም ድንቅ እንቅስቃሴ እያደረገ የሚገኝ ቡድን ተጫዋች እንደሆነ እናውቃለን እና ባለፉት ጊዜያትም በተለይ ባለፈው ዓመት ለሻምፒዮንስ ሊግ እንዲበቁ ካደረጋቸው ትልቅ ተጫዋች መካከል አንዱ የሱ ሚና፣ የሱ ጎሎች፣ የሱ አመቻችቶ ለግብ ያቀበላቸው ኳሶች እንደሆኑ እናስታውሳለን እና አሁን ከልክ ቼልሲዎች በዚህ ደስተኛ አይደሉም። ሊያም ሮሴኔ ከጨዋታ በፊት ስለሱ ተጠይቀው ነበር፣ ምናልባት ከማንቸስተር ዩናይትድ ጋር ስሙ መያያዙን አስመልክቶ ማለት ነው እና ኮል ፓልመር በቼልሲ በጣም 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 ደስተኛ ነው እና የቡድኑ የረዥም ጊዜ እቅድ አካል ነው እና በጣም አስገራሚ ተጫዋች ነው። ቡድኑን በአስቸጋሪ ጊዜ በጣም ያገዘ አይነት ተጫዋች እንደሆነ እናውቃለን። ያለው ኳሊቲም በጣም በከፍተኛ ደረጃ የሚጠቀስ ነው። ስለዚህ በቼልሲ ቤት ደስተኛ እንደሆነ
ነው ማቀው። በተደጋጋሚ ጊዜ ደግሞ አነጋግሬዋለሁ የሚል አስተያየታቸውን ሰጥቷል። ተጫዋቹ እንግዲህ በ2023 ከማንቸስተር ሲቲ ወደ ስታንፎርድ ብሪጅ ከደረሰ በኋላ በቼልሲ ቤት በጣም ጥሩ እንቅስቃሴ እያደረጉ ካሉ ተጫዋቾች መካከል አንዱ ነው። 48 ግቦችን ማስቆጠር ችሏል። ከዛ ውጪ 29 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው እና ይሄን ሁሉ ያደረገው ደግሞ በ110 ጨዋታ መሆኑ ነው። እንግዲህ ተጫዋቹ በቼልሲ ቤት ወደፊትም ትልቅ ተስፋ ያለው ተጫዋች እንደሆነ መናገር የሚያስችለው። ለማንኛውም ቼልሲዎች አሰልጣኙም እጅግ ደስተኛ ነው የሚልና ያንን የማንቸስተር ዩናይትድን ፍላጎት የሚያጣጥል አይነት አስተያየት ሰጥተዋል። በሌላ ከቼልሲ ጋር የተያያዘ ዜና ጄሬሚ ጃኩዌት የሬንሱን ተከላካይ ለማስፈረም በተለይ ባለፉት ቀናት እንቅስቃሴ ሲያደርግ እንደነበር እናስታውሳለን። 55 ሚሊዮን ዩሮ መክፈል አለበት ሲባልም ነበር። ነገር ግን አሁን ቼልሲ ይህንን ገንዘብ ለመክፈል ፈቃደኛ አልሆነም የሚሉ መረጃዎች እየወጡ ይገኛሉ። አሁን ሌሎች ቡድኖችም ይህንን ተጫዋች ለማስፈረም ይፈልጉታል። እንደምታውቁት በተለይ አርሰናልም የተጫዋቹ ፈላጊ ነው፣ ሊቨርፑል የተጫዋቹ ፈላጊ እንደሆነ ይታወቃል እና ይህንን ታዳጊ ለማስፈረም የቼልሲ ሂደት ሊደናቀፍ ይችላል እየተባለ ይገኛል። በእርግጥ ተጫዋቹ በግል ጥቅማ ጥቅም ዙሪያ ስምምነት ፈጽሞ ነበር ከቼልሲ ጋር ማለት ነው እና አሁን የውል ማፍረሻውን ለመክፈል ባለመፈለጉ ቼልሲ ውሉ ሊቋረጥ እንደሚችል እየተነገረ ይገኛል። በሌላ የቼልሲ ዜና ዳግላስ ሉዊዝ ጋር ስሙ ሲያያዝ እንደነበር እናስታውሳለን። ኖቲንግሃም ፎረስቱ ተጫዋች ዳግላስ ሉዊዝ በውሰት ነው እዛ እየተጫወተ የሚገኘው። በኖቲንግሃም ፎረስት ጉዳት እያስቸገረው እንደሆነ እናውቃለን። ከዩቬንቱስ በውሰት ውል ነው ለኖቲንግሃም ፎረስት እየተጫወተ የሚገኘው እና ከዚህ ጋር በተያያዘ ሲያንዳይሽ አስተያየት ሰጥተዋል እና በሲቲ ግራውንድ ጉዳት እያስቸገረው እንደሆነ አልደበቁም እሳቸውም እና ጥሩ ተጫዋች ነው። ለምሳሌ ትልልቆቹ ቡድኖች ይህንን ተጫዋች የሚፈልጉት ምክንያቱም ተጫዋቹ በጣም ጥሩ ስለሆነ ነው እና በዚህ ጉዳይ ላይ እምብዛም አስተያየት አልሰጡም። ግን ያስደንቅ አይደለም ተጫዋቹ በሌሎች ክለቦች መፈለጉ የሚል አስተያየትን ሰጥተዋል። ሲያን ዳይሽ ማለት ነው። ከሊቨርፑል ጋር የተያዘ አንድ መረጃ እናንሳ። ሊቨርፑል የአርቢ ላይፕዚሹን ወጣት ተጫዋች ያን ዲያሞንዴን ለማስፈረም እንቅስቃሴ ሊያደርግ እንደሚችል እየተነገረ ይገኛል። ተጫዋቹ በአይቮሪ ኮስት ከአፍሪካ ዋንጫ በኋላ ድንቅ እንቅስቃሴ ካደረገ በኋላ በአርቢ ላይፕዚግም ጥሩ እንቅስቃሴ ሲያደርግ እንደነበር እናስታውሳለን እና ይህንን ተጫዋች ለማስፈረም እንቅስቃሴ ውስጥ መግባታቸው ተሰምቷል። የጀርመኑ ጋዜጣ ቢልድ ይዞት እንደወጣው መረጃ ከሆነ የ19 ዓመቱን ተጫዋች ወደ አንፊልድ ለማምጣት እንቅስቃሴ ወይንም ደግሞ ፉክክር ውስጥ መግባታቸው ተነግሯል። ባየር ሙኒክ የተጫዋቹ ፈላጊ እንደሆነ ይታወቃል እና ሊቨርፑል ከተለያዩ ቡድኖች ፈተና ይጠብቀዋል ይህንን ተጫዋች ለማግኘት እየተባለ ይገኛል። በተመሳሳይ ከሊቨርፑል ጋር የተያያዘ አንድ መረጃ እናንሳ። የሊቨርፑሉ ተከላካይ አንዲ ሮበርትሰን ወደ ቶተናም ለመዘዋወር እንቅስቃሴ እያደረገ እንደሆነ የተለያዩ መገናኛ ብዙሃን ዘግበዋል። ተጫዋቹ ኮንትራቱ በዚህ ክረምት ያበቃል። የውድድር ዓመቱ ሲጠናቀቅና 31 ዓመቱ ላይ እንደሆነ ይታወቃል። የየርገን ክሎፕ ወርቃማ ዘመናት ላይ ትልቅ እንቅስቃሴ ሲያደርግ እንደነበር እናስታውሳለን እና በሱ ምትክም ሚሎስ ኬርኬዝ ባለፈው ዓመት በክረምቱ ተጫዋቾች የዝውውር መስኮት መገዛቱም እናስታውሳለን። በዘንድሮም እንበዛም የውድድር እድል የጨዋታ እድልም እያገኘ አይደለም እና ወደ ቶተናም ሊያቀና እንደሚችል ተነግሯል። ከዚህ ጋር በተያያዘ አርነ ስሎት የቡድኑ አሰልጣኝ ከቶተናም ጋር እየተያያዘ ስላለው ተጫዋች ጥያቄ ቀርቦላቸው ነበር እና በፕሬስ ኮንፈረንስ ወቅት እንዲህ አይነት ነገርን ስናገር ከዚህ በፊት አይታየኝ አታውቅም፣ ስለዚህ የዝውውር ጉዳይን በእንዲህ አይነት ሁኔታ ላይ አልናገርም፣ በጣም አስፈላጊ ከሆነ ነው የፕሬስ ኮንፈረንስ ላይ ስለ ዝውውር የምናገረው እና አሁንም አቋሚ አልተቀየረም፣ ምንም መናገር አልፈልግም የሚል አስተያየትን አርነ ስሎት ሰጥተዋል። የዝውውር ዜናዎቻችን ይህንን ይመስላሉ። የኮከብ ስፖርት ተከታታዮቻችን በሌሎች ጉዳዮች ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ።